ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ የቀድሞ ፕሬዚደንት ባራክ ኦባማንና ቀዳማዊ እመቤት ሚሼል ኦባማን የጫካ ውስጥ ጦጣዎች አድርገው በማኅበራዊ ድረገጻቸው አውጥተው ስለሰረዙት ምስል ይቅርታ አልጠይቅም ማለታቸው ተሰማ። ፕሬዚደንቱ ለእምቢተኛነታቸው የሰጡት ምላሽ በዕለቱ በተሰራጨው ክሊፕ ላይ ባልና ሚስቱን የጦጣ ጸጉር አልብሶ ያቀረበውን የመጨረሻ አጭር ምስል አላየሁትም ነበረ፣ ይህን ስተት የሠራውም ሠራተኛዬ ነው የሚል ነው። ትራምፕ አገሪቱን በታሪክ ለመጀመሪያ ጊዜ የመሩትን 2 ጥቁር አሜሪካውያን ታላቅ ሰዎችን በጦጣ የመሰለ ማኅበራዊ ልጥፋቸው በዋሽንግተን ሰዓት አቆጣጠር ሐሙስ ሊነጋጋ ሲል የተጫነና ሳይሰረዝ በፊት ለ12 ሰዓታት ለእይታ የቆየ ነው። ነውሩ ከራሳቸው የትራምፕ አጋሮች ጨምሮም በሁለቱም ፓርቲዎች እንደራሴዎች ቁጣ ያስነሳ ነበረ። ምንም እንኳ ምስሉ ግማሽ ቀን ለእይታ ተጋልጦ የቆየ ቢሆንም ትራምፕ ግን በአውሮፕላን ውስጥ መግለጫቸው እንዲህ መሆኑን እንዳወቅን ምስሉን ወዲያውኑ አውርደነዋል ይላሉ። የዕለቱ ልጥፍ ፕሬዚደንቱ በ2020 በፈረንጅ አቆጣጠር የቀድሞው ፕሬዚደንት ጆ ባይደን ባሸነፉበት ምርጫ ላይ የድምፅ መስጫ ማሽኑ ለማጭበርበሪያነት እንደዋለ ለማሳየት የሚሞክር ክሊፕ ነው ያወጡት። በድምፅ መስጫ ማሽኖች ማጭበርበርን በተመለከተም በጣም ጠንካራ ልጥፍ መልእክት ነበረ። መጨረሻ ላይ የነበረው ግን ማንም ልብ አላለውም ነበረ። ቢሆን ኖሮ ያዩቱና ቆርጠው ሊያወጡት ይችሉ ነበር ብለዋል ዶናልድ ትራምፕ። የክሊፑን የመጀመሪያ ክፍል ካየው በኋላም ለሠራተኛዬ እንዲመለከተው ሰጠሁት፣ ሙሉውን ማየት ነበረበት ብለዋል። የሆነ ሰው ሳተና በጣም ትንሽ የሆነ ክፍል አመለጠው ብለዋል። ይሁንና ፕሬዚደንቱ ለተፈጠረው ነገር በቀጥታ ይቅርታ ይጠይቃሉ ተብለው ሲጠየቁ አላረገውም
የኔ ስተት አይደለም ሲሉ ፈርጥመዋል። ይህን ዘረኛ የሆነ የልጥፉን የመጨረሻ ክፍል ያወግዛሉ ወይ ሲባሉ ደግሞ አዎ አወግዛለሁ ብለዋል። ይህ ነውር ነገ በምርጫ ወቅት ሪፐብሊካኖችን ከጥቁሩ ማኅበረሰብ ጋር አያቆራርጣቸውም ወይ ተብለው ሲጠየቁ ደግሞ በረጅም ጊዜ ውስጥ ያን ያህል ዘረኛ ያልሆነ ፕሬዚደንት ካለ እኔ ነኝ ብለዋል። በአሜሪካ ሴኔት ብቸኛው ጥቁር ሪፐብሊካን ሴናተር ቲም ስኮት ልጥፉን ዘረኛ ነው በማለት ትራምፕ በቶሎ እንዲያነሱት ጠይቀው ነበር በኤክስ ገጻቸው። ቪዲዮ በ2020 ምርጫ የድምፅ መስጫ ማሽኖች የምርጫውን ውጤት ለመስረቅ እንዴት እንዳገዙ የሚያሳይ ወይም እንዲያሳይ የተቀናበረ የአርቲፊሻል ኢንቴሊጀንስ ወይም የሰው ሰራሽ አእምሮ ስሪት ነው። የምስሉ መጨረሻ ላይ ኦባማዎችን እስከ አንገታቸው የጦጣ ልብስ ለብሰው ለአንድ ሰኮንድ ያህል ይታያሉ። ከምስሉ በስተጀርባ አንበሳ ዛሬ ምሽት ተኝቷል የሚል ሙዚቃ ያስተጋባል። በአሜሪካ ሴኔት ሁለት የፕሬዝደንቱ አጋር የሆኑ ሴናተሮች የኔብራስካው ፔት ሪኬትስና የሚሲሲፒው ሮጀር ዊከር ትራምፕ ይቅርታ መጠየቅ አለባቸው ሲሉ ድምፃቸውን አሰምተዋል። በትራምፒዝም ሪፐብሊካን ፓርቲ ውስጥም ሂስ እያንሰራራ መሆኑን ያመለከተ ተደርጎ ተቆጥሯል። ይሄ ፈጽሞ ሊሆን የማይገባ ፈጽሞ ተቀባይነት የሌለው ነው ብለዋል በሴኔቱ የትጥቅ አገልግሎት ኮሚቴ ሊቀመንበር ዊከር በኤክስ ገጻቸው ጽፉ። ፕሬዚደንቱ ይህን ልጥፍ አውርደው ይቅርታ ሊጠይቁ ይገባል ሲሉም አሳስበዋል። ልጥፉ መሠረት አልባው በምርጫ ተጭበርብረናል ስሞታን ለማናፈስ ባለፈው ጥቅምት ወር በአንድ የኤክስ ተጠቃሚ ገጽ ላይ ፕሬዚደንት ትራምፕ የጫካ ንጉሥ በሚል ርዕስ ስር የወጣ እንደነበረ ታውቋል። ያ የመጀመሪያ ማኅበራዊ ቪዲዮም የታወቁ ዲሞክራቶችን በተለያየ ሳርበሎች የመሰለ ሲሆን ኦባማዎችን ደግሞ ጦጣ አድርጓቸዋል። ይህ ግለሰብ ፕሬዚደንቱ ባለፈው ጊዜም ንጉሥ አንፈልግም በሚል በመላ አገሪቱ የወጣባቸውን ተቃውሞ ሕዝብ ላይ የንጉሥ ዘውድ ደፍተውና የጦር ጀት እያበረሩ መጥተው ቁልቁል ሰልፈኞች ላይ እዳሪ ሲደፉ የሚያሳየውን ምስል ያበረከተላቸው መሆኑ ታውቋል። ተመሳሳይ የሰው ሠራሽ አእምሮ ውጤት ነበረ። የቀድሞዋ ፕሬዝደንታዊ ተወዳዳሪና ምክትል ፕሬዝደንት ካማላ ሃሪስ ሁሉም ነገር ለእኛ ግልጽ ነው፣ ትራምፕ ማን እንደሆነና ምን እንደሚያስብ እናውቃለን ብለዋል። የካሊፎርኒያ አገረ ገዢ ጋቪን ኒውስም በኤክስ ገጻቸው ቪዲዮውን አውግዘው ከፕሬዝደንት የማይጠበቅ አቅለሽላሽ ባህሪ ብለዋል። እያንዳንዱ ሪፐብሊካን ሊያወግዘው ይገባል አሁን ሲሉም አስገንዝበዋል። ኢሳያስ እንግዲህ ትናንትና በሰፊው የተዘገበ ነው። አዲስ የሚያደርገው በዚህ የፕሬዝደንቱ ማኅበራዊ ድረገጽ ላይ የወጣና ለ12 ሰዓታት ለእይታ የቆየ በምርጫ እንዴት እንደተጭበረበረን የድምፅ መስጫ ማሽኖች እንዴት ድምፅ ለማጭበርበር በጥቅም ላይ እንደዋሉ ያው ዞሮ ዞሮ ጆ ባይደን በምርጫ አጭበርብረው ነው ያሸነፉኝ እንጂ አልተሸነፍኩም የሚለውን የፕሬዝደንቱን መልእክት ያው ፕሮፓጋንዳ ለማስተላለፍ የቀረበ ክሊፕ ነው። እዚህ ውስጥ በዜናው ላይ በዝርዝር እንደሰማኸው የሀገሪቱን የቀድሞ ፕሬዝደንት ዶናልድ ትራምፕ እና ባለቤታቸውን እነዚህ የመጀመሪያ ታላቅ ታሪክ የሰሩ ቁጥር አንድ ቤተሰብ ናቸው። የአሜሪካ በጦጣ ራስ መስሎ ያቀረበ በማንኛውም መመዘኛ እጅግ ሊያስቆጣ የሚገባ እጅግ አሳፋሪ እና እጅግ መናኛ የሆነ ተግባር ነው። ዓለም አሁን መቼስ እንደዚህ አይነት ክብረ ነክ የሆነ የአንድ የአሜሪካን ፕሬዝዳንት የነበሩ ኦባማ ላይ እንዲህ አይነት ነገር ማድረግ በሕግ ተጠያቂነት አያደርግም ወይ? በሌላ መልኩ ደግሞ ዶናልድ ትራምፕ እንደ መከራከሪያ ያስቀመጡት እኔ አይደለሁም ሰራተኛዬ ነው፣ ሰራተኛዬ ሊያየው ይገባ ነበር ሲሉ
ከተጠያቂነት ነፃ ያደርጋል ወይ? ምክንያቱም ይሄ ድረገጽ የእሳቸው አይደለም ወይ? እንደገና ደግሞ ይሄ ድረገጽ ዶናልድ ትራምፕ ትልልቅ ጉዳዮችን እያነሱ የሚለቁበት ድረገጽ አይደለም ወይ? ጥያቄው ኢሳያስ በጣም ተገቢ ነው። ሁለተኛ ሰውየው የያዙት ኦፊስ የሀገሪቱ ፕሬዚደንቱ ናቸው እና የሀገሪቱ እንደ ማህበረሰብ፣ እንደ ፖለቲካ መሪነት፣ እንደ ሀገር መሪነት ከፍተኛ የሆነ የሞራል ልዕልና የባህሪ በእውነት ደርዝ ሊታይበት የሚገባ ቢሮ ነው። ሰዎችን በያዙት ወንበር በያዙት ኃላፊነት መጠን የምናከብራቸው ከዚህ የተነሳ ነው እና የሀገር ምሳሌም ተደርገው የሚታዩት በዚህ የተነሳ ነው። ነገር ግን በዶናልድ ትራምፕ ማህበራዊ ገጽ ላይ እንግዲህ ይሄ የግል አስተያየት እኔ ማህበራዊ ሚዲያ ከመጣ በኋላ የምርጫ ውጤቶችም ወደ መድረኩ የሚያመጧቸው ሰዎች እንደዚሁ አስገራሚ እንደሆኑ ነው መረዳት ያለብን። ይሄ ጥናት የሚያስፈልገውና እጅግ የተወሳሰበ ነገር ነው። ዶናልድ ትራምፕ ጉዳዩን ከመጤፍ ያልቆጠሩ መሆናቸውን የሚያሳይህ እንደዚህ አይነት ነገር፣ እንደዚህ አይነት ነውር፣ እንደዚህ አይነት ዝቅጠት በአንተ ገጽ ላይ ሲተላለፍ የመጀመሪያ እርምጃ ሰው ከሆንክ ማለት ነው ምንም አይነት ምክንያት ይኑረው ይህንን የለጠፈ ሰው ተባሯል። መጀመሪያ ወደ ህዝብ የምትገባው ያን በማንሳት ብቻ ሳይሆን ይሄ ለምን ሊደረግ እንደቻለ መርምረህ በዛ ግለሰብ ላይ እርምጃ ወስደህ ሆነው አውቆ አይደለም የሚለውን ደግሞ የራስን የህሊና ሚዛን አድርገህ አሳልፈ ለህግ ሁሉ ልትሰጠው ይገባል። በቅንነት በስራ በተለያየ ምክንያት ደግሞ ሆን ብሎ ያላደረገው ነው ብለህ ካመንክ ቢያንስ ስራውን ማጣት አለበት። እዚህ ቦታ ላይ ወይም ልትቀይረው ይገባል። እዚህ ቦታ ላይ ሊቀጥል አይችልም። ይሄን በማድረግ መጀመሪያ የምታሳየውን ራሴ የተሰማን አውትሬጅ ነው የምትገልጸው። ከዛ በኋላ ደግሞ በጋዜጠኞች ይቅርታ ይጠይቃሉ ተብለህ እስክትጠየቅ እስክትወተወት ልትጠበቅ አይገባም። ይሄ ይቅርታ ካላስጠየቀህ ስለ እውነት ምን አይነት መናኛ ሰው ነህ? እንዳ እኔ በዚህ ሁኔታ ውስጥ በእውነት የብዙ አሜሪካውያንን ቆሽት ማረር፣ ግራ መጋባት፣ ጨለማ ውስጥ የመሆን መንፈስ እጋራለሁ። የሀገሪቱን ፕሬዚደንት በማንኛውም መመዘኛ ደግሞ ሲታይ ማለት ነው በሰው ሚዛን ላይ ይቀመጥ ቢባል እሳቸው ዝም ብለው ሲቦርቁ ያደጉ የአንድ የሀብታም ልጅ ውርስ አግኝተው ቢሊዮነር ለመሆን የቻሉና ያሻቸውን ሲያደርጉ በዚህ በሴሌብሪቲ ካልቸር ውስጥ የኖሩ ሰው ናቸው። እውነቱን ለመናገር በዶናልድ ትራምፕ ለፕሬዚደንታዊ ምርጫ የመቅረባቸውን ያህል ድፍረትና አስደንጋጭ ነገር የለም። ከዛም በኋላ ማሸነፋቸው የዛን ያህል አስደንጋጭ ነው። ባራክ ሁሴን ኦባማ በጥራት የተማረ ጭንቅላቱ ለዚህ ዓለም እጅግ አስፈላጊ የሆነ ሁለቱ ባልና ሚስቶች የኖሩበት ያሳዩት ያንጸባረቁት ስነ ምግባር ዋይት ሃውስ ውስጥ ብዙዎቹን ዘረኛ ነጮች አፍ ያስያዘ ሰው ማለት ዕውቀት ማለት ምን ማለት እንደሆነ ማሳያ የሆኑ ሰዎች ናቸው። ሰዎች ሂስቶሪካል ሰዎች ናቸው። የአሜሪካ ዲሞክራሲ ሕያውነት መገለጫዎች ናቸው። ጥቁሮች በባርነት ተግዘው የገቡባት ምድር እንደ ሰው ሳይሆን እንደ ዕቃ ተቆጥረው የተሸጡ የተለወጡ የተገደሉባት ሀገር ራሷን በራሷ ታግላ ኃጢአቷን አምና ሰብዕናቸውን ተቀብላ እንዲሁ ባላቋረጠ ዲሞክራሲያዊ ትግል እኩልነታቸው ተረጋግጦ የምርጫ መብታቸው ተገኝቶ በዚህ ሂደት ውስጥ የአሜሪካ ባንዲራ ለሁሉም የተውለበለበ የሆነ ነጩ ቤት እስከነስሙ ነጩ ቤት እጅግ የተከበረ ታላቅ አሜሪካዊ ፕሬዚደንት ሆኖ የገባ ነው ባራክ ሁሴን ኦባማ። ባራክ ሁሴን ኦባማ እንናገር ከተባለ ሁላችንም የሆነ ሪዘርቬሽን ሊኖረን ይችላል። አለም እንዴ በማንኛውም ጉዳይ ላይ ባራክ ሁሴን ኦባማ ለሶስተኛ ጊዜ ምርጫ ቢኖር ኖሮ
አሜሪካ ለሶስተኛ ጊዜ የምትመርጠው ፕሬዚደንቷ ነበረ። ብዙዎቻችን የምናምነው እኔ በግሌ የማምነው ጥቁር ሰው በዓለም ላይ ሊናቅ ላያቀርቡት ለሚደርስበት በደል ሁሉ ጣቱን ነጩ ሰው ላይ መጠቆም ሳይሆን የህይወቱ ባለቤት መሆን አለበት። የሚለብሰውን መሸመን፣ የሚነዳውን መስራት አለበት። የሚተኩሰውን መስራት አለበት። የሚበላውን ማረስ አለበት። ወደ ሥራ መግባት አለበት። ሰው መሆኑን ማስመስከር አለበት። በዚህ በምናየው ባላቋረጠ የእድገት እርምጃ ውስጥ በሚገኝ ዓለም አፍሪካ ብቻ ተለይቶ ጦርነት፣ ስደት፣ ረሃብ፣ የተለያዩ ትርምሶች ሊያሳፍረው ይገባል። የጥቁር ሰው ኃላፊነት። ስለዚህ ጥቁር ሰው ምንም ነገር ቢደረግበት ጥቁር ስለሆነ ነው ብዬ አላምንም ነበር እኔ። ኢሳያስ ዘረኛነት የጥቁር ሰው ገጹ፣ የጥቁር ሰው ቀለሙ ነጩ ሰው በዛ ደረጃ የሚያየው ነው ብዬ አላምንም። ወይም ማርቲን ሉተር ኪንግ እንደሚሉት በቆዳ ቀለሙ ሳይሆን በኮንቴንት ኦፍ በይዘቱ ይመዘን የሚል ነገር አለ። ትልቁ ነገር ይዘቱ ነው እንጂ ፋይዳ። ባራክ ሁሴን ኦባማ የዩናይትድ ስቴትስ አሜሪካ ፕሬዚደንት ሆኖ ራሱን የያዘበት የሰብዕና አቋም እንኳ ቢታይ 40 ሺህ ጊዜ ዋልጌው ቢሊዮነር ከእድሜያቸው ያልደረሰ ለአቅመ ሔዋን ያልደረሱ ከ17 ዓመት በታች የሆኑ ሕፃናትን እየተጠቀመ የኩነኔ ደሴት እየወሰደ ጠቅላላ የአሜሪካንንም አልፎ የአውሮፓን አሁንማ እንደምንሰማው መሰል ዋልጌ ሚሊዮነሮችን፣ ቢሊዮነሮችን፣ ዝነኛ ሰዎችን በጣም ለህሊና የሚቀፉ ነገሮች ሲያስደርግ የነበረው የጀፍሪ ኢፒስቴን የቅርብ ሰው ሚዲያቸው ነው መሰለኝ እና በሱ ፋይል ውስጥ በተበተነው ፋይል ውስጥ ያውም መልእክቶች እየተለዩ እየተሰረዙ በተለያዩ ህጋዊ ሰበቦች እየተሰረዙ ስማቸው ከ40 ሺህ ጊዜ በላይ የተጠቀሰ ነው። ዶናልድ ትራምፕ ከታወቀች የቪዲዮ አለሌ ለምሳሌ በፖርን ፊልም ከምትታወቅ ጋር ገንዘብ ከፍለው ያደሩ በዚህም ፍርድ ቤት የቀረቡ 1000 ክስ ያለ ኢት ኢዝ ስትሬንጅ። በጣም የሚገርም ደረጃ ነው። በማንኛውም ጤነኛ ሰው አይን፣ በማንኛውም ማስተውሎት ዶናልድ ትራምፕ ባራክ ሁሴን ኦባማ ባለበት ቦታ ሊቀመጡ ሊጠጉ የሚችለው እጅግ ቀሊል ሰው ናቸው። አሁን ምንድን ነው እያየን ያለ ነው? እንደዚህ አይነት እጅግ የተዋረደ እጅግ አሳፋሪ ነገር በማኅበራዊ ድረገጻቸው በራሳቸው ላይ ተላልፎ ይቅርታ እንኳ ለማለት ከውስጥ የሚገፋቸው ሰብዕና የላቸውም። ይቅርታ ሊሉ እንደሚያስፈልጋቸው የሚነግራቸው ህሊና የላቸውም። ኢንፎርቹኔት አማካሪም የላቸውም። በርድስ ኦፍ ዘ ሴም ፊዘር ፍሎክ ቱጌዘር። በትራምፒዝም ላይ የተመሠረተና በዙሪያቸው የኮለኮሏቸው ሰዎች በሙሉ አንድ አይነት ናቸው። ኢሞሽናሊ በድን የሆኑ ሰዎች ናቸው። ይሄ በጣም የሚገርም በጣም የሚያሳፍር አሜሪካንን የሚያክል ትልቅ አገር እንዴት ከዚህ ጨለማ ውስጥ ተወጣ እንደሆን ሪሊ የሚያሳስብ ነው። ለምን ይቅርታ ጠይቁ ተብለው እንኳ እንደ ሕፃን ልጅ 7 ዓመት የሞላው ልጅ ጾም ይጾማል። እንደ ሕፃን ልጅ የኔ ስህተት አይደለም ብለው የሚሉ ሰው የሀገር መሪ ሆነው በመቀመጣቸው በእውነት ነው የምነግርህ ኢስፉርሽ ዓለም የሚፈልገው መሪ ለማግኘት ብቸኛ መንገድ የተባለው ዲሞክራሲም እንኳ እንዲህ አይነት ተቃርኖ እንደሚያመጣበት በመረዳት አይ ቲንክ ተስፋ መቁረጥ ካለበት ተስፋ መቁረጥ ያለበት ጊዜ ነው። ኢትስ ሪሊ በጣም የሚያናድድ ነው። ዶናልድ ትራምፕን ከተመረጡ ጊዜ ጀምሮ ማለት ይቻላል የሚያሳዩቸው አጠቃላይ እንቅስቃሴዎች ለምሳሌ ኖቤል ለማግኘት የሚፈልጉበት ዋናው ዓላማ ኦባማን ያመጣውን ውጤት በማምጣት ከሱ የተሻለ ሆኖ ለመታየት አይደለም ወይ? ኦባማ የሰራቸውን ስራዎች እየተከታተሉ በማጥፋት ኦባማን ከማህበረሰቡ ጭንቅላት ውስጥ ለማጥፋት ሙከራ እያደረጉ አይደለም ወይ? አሁን በአደባባይ ፍላጎታቸው ስሜታቸው ባልታሰበ ሁኔታ መገለጡ እንጂ ባልታሰበ ሁኔታ ኮቴሽን ማርክ ውስጥ ሊገባ ይችላል። መገለጡ
እንግዳ ሊሆን ይችላል ወይ? ይሄ የዶናልድ ትራምፕ ህልም አይደለም ወይ? ኦባማን ዝቅ ማድረግና ማዋረድ ይሄ የግል ዓላማቸው ሊሆን ይችላል እንጂ የአሜሪካ ፕሬዚደንት ሆነ እንደ ዓላማ ልትኖረው እንዴት ይቻላል? ባራክ ሁሴን ኦባማ ሲጀመር የአሜሪካ ፕሬዚደንት ለመሆን የመጀመሪያው ቅድመ ሁኔታ ህገ መንግስቱ የሚጠይቀው አሜሪካ ይሁን ዞሮ ናቹራላይዝድ አሜሪካ ይሁን ወይም ደግሞ ኦሪጂናል ይዞ አሜሪካ የተወለድ ዘርም እዛ ያለውን ነገር ግን አሜሪካ መወለድ አለብን ነው። ስለዚህ ባራክ ሁሴን ኦባማን ስልጣኑን ከያዘ በኋላ $5 ሚሊዮን እሰጣለሁ እዚህ አልተወለደም፣ ይህን ፋክት አምጡ፣ የልደት ሰርቲፊኬቱ ይታይ፣ እዚህ አሜሪካ ውስጥ አልተወለደም በሚል ዘመቻ ጀምረው መጨረሻ ላይ ባራክ ሁሴን ኦባማ ማሳየት ነበረበት። ይሄ እንግዲህ ፕሬዚደንት ሳይሆኑ በፊት የነበረ ነው። ይሄንን ምክንያት አድርጎ ፕሬዚደንቱን የተቻቸው አጋጣሚ ቢኖር ማነው ዶናልድ ትራምፕን የተችበት አጋጣሚ ቢኖር የዚህ የጋዜጠኞች ቀን አለ። በአሜሪካ ትራዲሽን እራት ነው። ጋዜጠኞች የሀገሪቱ ፕሬዚደንትና ሌሎች ትልልቅ ፖለቲከኞችም ይገኛሉ እና መድረኩ ኮሜዲያኖችም ይኖራሉ። መተራረብ ነው፣ መሳቅ ነው። በዛች አዳራሽ ውስጥ የፈለከውን ነገር መናገር ትችላለህ። ይሄ ትራዲሽናቸው ነው። ይሄንን መሰረት አድርጎ አንዳንድ ቀልዶችን ቀልዶባቸዋል በዶናልድ ትራምፕ። ብዙዎቹም ያንን መነሻ አድርገው ፕሮባብሊ ትራምፕን ፕሬዚደንት እንዲሆኑ ምክንያት የሆነ ነገር ነው። በጣም ነው የተንገበገቡት እሱ ባቀረበባቸው ተረብ የሚል ነው። ኦኬ እሱ ያንን ኦኬዥን ተጠቅሞ ነው ይፈቅድለታል እንደዛ ለማለት። ከዛ በኋላ አንተ የሀገሪቱ ፕሬዚደንት ሆነ ዋይት ሃውስ ገብተህ ስንት የፖሊሲ ውሳኔዎችን በምታወጣበት ማህበራዊ ገጽ ላይ ይህን ስታወጣ ኦባማን ብቻ አይደለም የሰደብከው። ኦባማና ባለቤታቸውን በዝንጀሮ መስለው ሲያቀርቡ እውነቱን ንገረኝ ብትል ጥቁር አሜሪካንን ብቻ አይደለም። እኚህ ሰውዬ በልባቸው ልብ ውስጥ ያላቸው ንቀት ለጥቁር አሜሪካውያን ብቻ አይደለም፣ እንደ ሰብ ሂውማን የመቁጠር ነገር አለባቸው። ብዙ በምርጫ ዘመናቸው የቀርበ ነው እንዳለ የአሜሪካ ጥቁር በለው፣ የካሪቢያን ጥቁር በለው፣ የብራዚል ጥቁር በለው፣ የፈለግከውን ጥቁር በለው፣ እያንዳንዱ ዲያስፖራ ጥቁር ምንጩ አፍሪካ ነው። በባርነት ከአፍሪካ ሄደ ነው። ስለዚህ ይሄ በጠቅላላ ስታየው ድፍን አፍሪካን እንደ ሰው ይሄ ሰብ ሳሃራ አፍሪካን ነጮች እዛ አረቦች ግብፅ ምናምን ትተ ማለት ነው አፍሪካን እንደ ሰው ለመቁጠር ፈጽሞ የማይችል ሰብና ያላቸው መሆኑ ነው። ይሄ የአሜሪካ ጥቁሮችን ሊያስቆጣቸው ይገባል። ገብተዋል። ሊያስቆጣቸው ሪያክት ሊያደርጉ ይገባል በማናቸውም መንገድ ማለት ነው። በሁለተኛ ደረጃ አፍሪካንም ይመለከታል። እኔ የአፍሪካ ህብረትም ስራ ፈቶ ከሚቀመጥ ፕሬዚደንቱ በሚናገሩ በዚህ ላይ አሚን ጥቁር ባለቤት አለው። ኢትስ አብዘርድ። ከዚህ በፊት የአፍሪካን ሰው የሽንት ቤት መቀመጫ ብለዋል። ምንም እንደ አፍሪካ ህብረት የተሰማ ነገር የለም እና በጣም የሚገርም ነው። እና ሰውየው በከፍተኛ ፍራቻ የተያዙ ሰው ናቸው እና አፄ እንደ ልቡ ናቸው እና ይሄ በጣም ከመንገድ የወጣና አሜሪካኖች ፓራሊሲስ ውስጥ መሆናቸውን ነው፣ አንዳች ሽባነት ውስጥ መሆናቸውን ነው የሚያሳየው። ምንም ነገር ማድረግ ስለማይችሉኝ ሰው ዓለም ኦባማና ባለቤቱ ለዚህ አጸያፊ ድርጊት የሰጡት ምላሽ አለ ነው እስካሁን በዝምታ አልፈውታል? ሲኤንኤን ለማግኘት ሞክረን ነበር አለ። ለጊዜው አስተያየት አልሰጡም። ዞሮ መስጠታቸው አይቀርም፣ መስጠት አለባቸው። ኢትስ ኢምፖርታንት። በአጠቃላይ ለሀገሪቱ ያስፈልጋል እና ምናልባት ፕሬዚደንት የሆነ ምላሽ ነው የምንሰማው። በጣም በእርግጠኛነት ሁለቱ ጥቁር አሜሪካውያን በቅጡ የተማሩ ለራሳቸው በቂ አክብሮት ያላቸው ያለምንም ውጫዊ ጭፈራና ውጫዊ ይሄ የሴሌብሪቲ ካልቸር የምትለው ይሄ ስለአንተ ተወራል ይሄ ምንድን ይባለው ያለምንም ጭፍራ በራሳቸው ውስጥ ሰላም ያላቸው እና ይህ ሰላማቸው ደግሞ አሜሪካንን ሰላም አድርጎ የቆየ ነውና ስለዚህ ከነሱ ፕሬዚደንታዊ ምላሽ እንሰማለን። በምንም ታምር ትራምፕ የዘቀጡበት ጥልቀት ውስጥ አይገቡም። ይሄ እጅግ ቀሊል ሰው ያደርጋቸዋል ዶናልድ ትራምፕ። ሆነስትሊ በጣም ቀሊል የሆነ ነገር ነው። እንኳን ለአሜሪካዊ እንኳን ለራሳቸው ለሁለቱ ለባልና ሚስት ይሄ በእውነት ነው የምነግርህ። እኚህ ሰው የዓለምን የኒውክሌር
ቦምብ ማስጀመሪያ ቁልፍ የያዙ ሰው ናቸው። በብዙ ነገሮች ላይ ውሳኔ የማሳለፍ ከባድ አቅም የያዙ ሰው ናቸው እና እምልህ በጣም የሚገርም ነው። ይሄው ነው። ለጊዜው እሳቸው ይቅርታ ማለት አላስፈለጋቸውም። የኔ ስተት አይደለም ብለዋል። እኔ ትራጂክ ነው የምለው። ትራጂክ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅኑ ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና